ሰላም ጤና ይስጥልኝ እንደምንሰነበታችሁ ውድ የአድራሽ ሚዲያ ቤተሰቦች፣ በዛሬ ቪዲዮአችን እጅግ የሚያማምሩ ሽፎኖችን እንዲሁም የሀገር ልብሶችን የምታገኙበትን ቦታ ይዤላችሁ መጥቻለሁ። ዋጋቸው እንዲሁም አይነታቸውን ወደ እናንተ የምናደርስ ይሆናል። ቪዲዮን ላይክ እንዲሁም ሰብስክራይብ በማድረግ አብራችሁን ቆዩ። ሰላም እንዴት ነሽ? ሰላም እንዴት ነሽ? እግዚአብሔር ይመስገን። ዛሬ የት ነው የምንገኘው? ራስሽን አስተዋውቂልኝና እስቲ በዛሬ ቪዲዮ ደግሞ ምን እንዳይሽ ለተመልካቾች ይንገሩ። መልካም እሺ። ስሜ ሰብለ፣ የድርጅታችን ስም ደግሞ ሰብለ ጥበብ ነው። ያው ከዚህ በፊት በሌላ ሚዲያ ከስተመሮቻችን በደንብ ያውቁታል። ዛሬ ለእናንተ ደግሞ አዲስ ነን። በዛሬው ቪዲዮ ደግሞ የሚያማምሩ እንደዚህ ደመቅ ፍክት የሚያደርጉ ሽፎኖችንና ቆንጆ ቆንጆ የሆኑ የአበሻ ልብስ ብትኖችን የምናሳየች ይሆናል። መልካም እሺ። ከለበስ ነው እንጀምር። ድምቅ ያለ ሽፎን ነው። ሌላም አለ አይደል? አላው ሌሎችም አሉ። በጣም የሚያማምሩ አሁን ላይ ደግሞ በጣም ግሪን ቫይራል የሆነ ልብስ ነው። ፍክት የሚያደርጋል። ቆንጆ የሆነ ልብስ ነው። ይሄ በጣም በብዛት የሰራ ነው። ለገአት ታዘን በደንብ ብዛት ያላቸው ሽፎኖችን የሰራንላቸው። ያው መግቢያችን ላይ እያሳየሁሽ ነበረ ብዛታቸውን። በጣም ብዙ ናቸው። የሚያምር ቆንጆ የሆነ ልብስ ነው። ሽፌን እንግዲህ ይሄ እንደምታየው የህንድ ሽፌኑ ነው። አርበ ጠባብ የሚባለው የሚሰራ በ6 ሜትር ነው። 6 ሜትር ነው። 6 ሜትር ሲሆን ደግሞ ስፋቱ በጣም ሰፊ ነው እንደምታየው። አሁን ይሄ እንደውም እኛ በደንብ ስላልያዝነው ነው እንጂ ኖርማሊ በጣም ትልቅ ነው የሚሆነው። ያው እኛም ለብሰነዋል። ሰፊ የሚባል እንትን ነው። ሰፊ የሚባል ያምራል። ደግሞ ድምቅ የሚያደርግ ልብስ ነው። በጣም ያምራል እንደምታየው። እንደ አጋጣሚ ከስተመሮቼ ሁሉም አንድ አይነት የሆነ ሉክ ነው የፈለጉት። አሰራሩ አንድ አይነት ነው። ከወገብ በላይ አሰራሩ የሁሉም አንድ አይነት ነው። ግን ያው ሽፌን ብዙ አይነት አሰራር አለው እና የሚፈልጉትን ዲዛይን በመላክ እኛም ይሄኛው ከዚህኛው ጋር በማለት ብዙ አማራጮችን እየላክን እናሳያቸዋለን። ይሄ ግን ኖርማሊ የተሰራው አንገቱ 4 ማዕዘን እንደምታየው በደንብ ሽንሽን ሆኖ ሙሉ ለሙሉ ዚፕ ነው ከኋላ። እጁ ደግሞ ይሄ 4 ላስቲክ የምንለው ሲደረግ ሲለበስ እንደምታየው ቆንጆ ምቾት ይሰጣል። ፊት ያደርጋል በደንብ። እነዚህ ላስቲክ ነገሮችን ፍሪ መሆናቸው ቆንጆ ናቸው። በጣም የሚያምር ቆንጆ የሆነ ሽፌን ነው እንደምታየው። ነጠላው ራሱ በጣም ያምራል። ትልቅ ነው ነጠላቸው፣ በጣም ትልቅ ነው። በጣም ግሬስ አለው። ከለሮቹም ሁሉን ነገር ማች አድርገን ነው የሰራ ነው። ኖርማሊ እንዲህ ሲደረግ ግን ሙሉ ለሙሉ በጣም የሚያምር ሉክ አለው። በጣም ያምራል። በህብረት ሲለበስ ደግሞ ውበት አለው። በህብረት ሲለበስ የሚያምር ሉክ አለው። ይሄ ሌላም ከለር ከፈለጉ በብዙ አይነት ከለር አለ። ብዙ አይነት አማራጮችን እንልክላቸዋለን። ይሄ እንግዲህ እንደዚህ ቆንጆ ሆኖ ጥንቅቅ ብሎ ተሰርቶ ከሙሉ ነጠላ ጋር 8500 ብር። 8500 ብር። ቆንጆ ነው። በጣም ቆንጆ ናቸው። ይሄም ከለሩ ያምራል። በፈለጉት ከለር ሌላ አይነት ከለርም አላቸው። የሚፈልጉትን ከለር እኛ ውስጥ መስመር ላይ እንልክላቸዋለን። ሌላ ሰብለ ቅድም እንዳሳየውሽ እነዚህን በብዛት ነበረ የታዘዝነው ብዬሽ ነበርና ፕሮግራሙ ደግሞ ለገአት ነው የታዘዝነው እና የዋናዋ ቀሚስ በጣም የሚያምር ራሱ ልብስ ነው እና ሙሉ ለሙሉ ከለሩ እንደምታየው ራሳችን ነው ከለሩን የቀየር ነው። ከለበስነው ሽፌን ጋር በደንብ ማች እንዲያደርግ አድርገን ቆንጆ አድርገን የሰራነው ልብስ ነው። በጣም ያምራል። ከለሩ ደግሞ ሙሉ ለሙሉ ከሽፌኑ ጋር ማች አድርጓል። ራሳችን ነው ከለሮቹን ክሬት ያደረግናቸው። በጣም ያምራል። ፈርጡ ራሱ ከተለመዱት ፈርጦቹ ትንሽ ወጣ ያሉና ለየት ያሉ ፈርጦችን የተጠቀምነው። ፈርጥ አተካከሉ እንደምታዩ በደንብ ዲቴል ነው የተተከለ ልብሱ። በተለይ ከቪዲዮ ከፎቶ በአካል በጣም ያምራል። ቆንጆ የሆነ ልብስ ነው። ከኋላ ደግሞ ጥለቱ እንደዚህ ሰፋ ብሎ ከፊት ለፊት አጠር ብሎ ሙሉ ለሙሉ ደግሞ በወራጅ ነው የተሰራው። ወራጅነቱ ራሱ በጣም ያምራል። ጥልፉ፣ ክር አገባቡ፣ ኤቭሪቲንግ ሁሉ ነገሩ በጣም የሚያምር ቆንጆ የሆነ ልብስ ነው። ይሄ ሰውነት ሰው ላይ ሲሆን በሰው ልክ ሲሆን ጡት ኑሮት በደንብ ፊት ያደርጋል። በጣም ያምራል ሲለበስ። እጁ ሙሉ ነው። የነጠላው ዲዛይን ደግሞ እንደምታየው ትንሽ ለየት ያለ። ይሄ አሁን ኖርማሊ በደንብ ሹሩባ ተሰርቶ ይሄ ተለብሶ እዚህ ጋር ይሄኛው ፓርት በተለይ ነጠላ ላይ ያለችው እችኛዋና ከነጠላ ከዚህ ደግሞ እችም አራቱም
ማዕዘን ነው የተጠለፈው እና በጣም ያምራል። በጣም የሚያምር ሉክ አለው። ፎቶ ላይ በተለይ ሰው ለብሶት በደንብ በስነ ስርዓት እንትን ሲል በደንብ የሚያምር ቆንጆ የሆነ ልብስ ነው። መነኑ እንደምታዩ ጽድት ያለ 3 አይን መነን ነው። ተለቅ ያሉ ጥልፎችን ስንጠቀም በ3 አይን መነን ነው የምንጠቀማቸው። ጥንካሬም እንዲኖረው ጥልፉንም መሸከም እንዲችል እድሜም እንዲኖረው እንደዛ አድርገን ቆንጆ አድርገን የምንሰራው ልብስ ነው። እንደምታዩ በጣም ያምራል። እንደዚህ ቆንጆ አድርገን በፈርጥ ድምቅ አድርገን ነጠላውም እንደዚህ ሆኖ በ40 ሺህ ብር 40 ሺህ ብር ቆንጆ አድርገን እንሰራላችኋለን። ቆንጆ ዋጋ ነው። ከፈርጡ አንጻር ከጥልፉም ኤቭሪቲንግ ጊዜ የሚወስድ ስራ ነው። ቆንጆ የሆነ ልብስ ነው። እንደዚህ ለገዓት ለተለያየ ፕሮግራም መልበስ ከፈለጋችሁ እንደዚህ ቆንጆ አድርገን ብትፈልጉ ደግሞ ሽፌኑን ካልፈለጋችሁ ይሄኛውን ሳይዝ ለእናንተ መጠን ቀነስ አድርገን በብዛት መስራት እንችላለን። ይሄ ግን ኖርማል የተፈለገው ከሽፌኑ ማች ጥበቡ ስለነበረ እሷም ትንሽ ወጣ ትላለች፣ ለየት ትላለች። እነሱም ደግሞ በደንብ ድምቅ ፍክት ይላል። ቆንጆ ነው። በጣም የሚያምር ሉክ አለው። የሚያምር ቆንጆ የሆነ ልብስ ነው። ኦርደር አድርጉ። ቆንጆ አድርገን እንሰራላቸዋለን። ቀጣይ ብትኖች፣ ወደ ብትኖች እንሂድ። ምን ደግሞ ቆንጆ የሆኑ የሚያማምሩ ልብሶችን ለፕሮግራም የሚሆኑ ያው መጪው ጾምም ቢሆን ከጾም በኋላ ብዙ ትልልቅም ትንንሽም ድግሶች ሰርግም የዝግጅት ወቅት ስለሆነ ለእነሱ ይሆናል ብለን ያዘጋጀናቸው ቆንጆ የሆነ ልብስ ነው። ያው በመሀል ጾምም ቢሆን ሰው ቀድሞ ነው ኦርደር ማድረግ ያለበት። ቀድሞ ነው መዘጋጀት ያለበት። የሚያምር ቆንጆ የሆኑ ልብሶች ናቸው። እንደምታያቸው የጥለት መጠኑ ሰፋ ያለ ከጉልበት በላይ የምንለው ተለቅ ያለ ቆንጆ የሆነ ልብስ ነው። መደቡ ቬጅ ነው። ላዩ ደግሞ 21 ቁጥር በምንለው ዲዛይኖች በደንቡ ነው ተሰርተዋል ማለት ነው። በጣም ያምራል። በ2 አይነት የከለር ምርጫ ይዘንላቸው መጠናል። በጣም ያምራል። ይሄ ራሱን ችሎ የሚያምር ልብስ ነው። ይሄኛው ደግሞ እንደምታዩ ዲዛይናቸው አንድ አይነት ዲዛይን ያላቸው ቆንጆ የሆነ ልብስ ነው። ይሄም መደቡ ቤጅ ነው። ላዩ ደግሞ ሰማያዊ የምንለው ደመቅ ያለ ሰማያዊ የምንለው፣ ይሄኛው ደግሞ ለስለስ ያለ ይህም ሰማያዊ ነው የምንለው፣ ሰማይ የምንለው አይነት ሰማያዊ፣ እሱኛው ደግሞ ደማቅ ሰማያዊ ናቸው። ሁለቱም የየራሳቸው የሆነ ግሬስ አላቸው። በሚፈልጉት የከለር ምርጫ መምረጥ ይችላሉ። ለአማራጭ እንዲሆን ነው ሁለቱንም ይዘንላቸው የመጣ። ከዚህ በፊት ደግሞ በጣም ውድ የሆነ ልብስ ነው። አሁን ላይ ደግሞ ዋጋው ትንሽ ወረድ ብሏለኝ። ያው ሲጨምር እንጨምራለን፣ ሲቀንስ ደግሞ እንደዚህ ቀንሷል እንደ ወቅቱ እና ያው በደንብ ዲስካውንትም ስላለው የዲስካውንትም ተጠቃሚ እንዲሆኑ ቆንጆ የሆነ ልብስ ነው። የሚያማምር ሸንቀጥ ያለ ቆንጆ የሆነ ነጠላ አለው። በጣም ያምራል። ይህም በሚፈልጉት አይነት አሰራር ከወገብ በላይ ቆንጆ አድርገን እንሰራላቸዋለን። ቢፈልጉ በሸፒ ቢፈልጉ በዝርግፍ በሌላቸው አይነት እንደፈለጉት አድርገን ቆንጆ አድርገን እንሰራላቸዋለን። በፈለጉት አይነት አሰራር ቆንጆ አድርገን ሰርተንላቸው በ21 ሺህ ብር ብቻ ቆንጆ አድርገን እንሰራላቸዋለን። ቆንጆ የሆነ ልብስ ነው። የጥለት መጠኑና ዋጋው በጣም ፌር የሚባል ሲያልቅለት በጣም ያምራል። ኦርደር አድርጉት። ጥሩ። ቀጣይ ደግሞ ዝም ያለች ከለር ሁና ከተለመዱት የልብስ ከለሮች ወጣ ያለች፣ ሌላ ጊዜም ዝም ያለ ጸጥ ያለ እንላለን። ይሄኛው ግን ትንሽ ይሄ የተሰራው በቻይና ክር ስለሆነ መደቡ በጣም የሚያምር ሉክ አለው። የሚያምር ግሬስ አለው። ግን ጸጥ ብሎ በደንብ የሚያፈካ ልብስ ነው። ባይዘዌ ዝም ያሉ ከለሮች ለየት ያለ ዲዛይን ሲሰሩ ከወገብ በላይ ጥልፍም ለማይፈልጉ ከስተምሮቻችን ፈርጥ ራሱን ችሎ ዲዛይን አለ። እንደዛ ሲሆን ደግሞ የበለጠ በጣም ያምራል። እንደውም አንዳንዴ ከጮሁ ልብሶች እንደዚህ ጸጥ ያሉ ልብሶች ግሬስ አላቸው። የትኛውም አይነት ፕሮግራም ትለብሻቸዋለሽ። ሁሌም ደግሞ እየደጋገምሽን ብትለብሳቸው አይሰለቹም። ኖርማሊ አሁን ይህን ለቤተክርስቲያንም ለብሰው መሄድ ይችላሉ። ከከለር ልብስ እንደዚህ አይነት ልብሶቹ ተመራጭ ይሆናል ማለት ነው። በጣም ያምራል። የጥለት መጠኑም እንደምታየው አነስተኛ የምንለው አይነት አይደለም። ሰፋ ያለ ቆንጆ የሆነ ልብስ ነው። ዲዛይኑ በራሱ ደግሞ በጣም ያምራል። እነዚህኞቹ ደመቅ ብሎ ይሄኛው ደግሞ ፈዘዝ ብሎ ወጣ ማለቱ የሚያምር ሉክ ሰጥቶታል። የመነን ጥራት ምንም ጥያቄ የሌለው 2 አይን መነን ነው።
ያው በጥራት አንደራደርም። አሰራሩ ፊኒሽንጉ ያው ከስተመሮቻችን ብዙ ከስተመሮቻችን ያውቁናል፣ ግን አዲስ ለሚያዩ ተመልካቾቻችን ይህን በገበር ሸፍነን ከስር መነን ደርበን ቆንጆ አድርገን እንሰራላችኋለን። የሚያምር ደግሞ ቆንጆ የሆነ ነጠላ አለው። መካከለኛ የምንለው አይነት ጥለት ነው። ቆንጆ የሆነ ልብስ ነው። በሚፈልጉት አይነት አሰራር ቆንጆ አድርገን ሰርተንላችሁ ዋጋው 18,000 ነው። ቆንጆ አድርገን እንሰራላችኋለን። በቀጣይ ደግሞ አሁንም ቆንጆ ቆንጆ የሆኑ ልብሶችን ነው ይዘንላቸው የመጣ ነው። ያማምራሉ። በጣም የሚያምር ቆንጆ የሆነ ልብስ ነው። ይህኛው ልብስ መደቡ ግሪን በሻይን ተቀላቅሎ ነው። ላዩ ደግሞ በቤጅ ነው የተሰራ። በጣም ያምራል ልብሱ። በጣም የሚያምር ሉክ አለው። በጣም ያምራል። ዳርና ዳር ደግሞ በሬ ሽንጦቹ እንደ ፍሬም ሆኖ ልብሱን መዝጋታቸው ውበት እንዲኖረው አድርጎታል። ዲዛይኖቹ በራሳቸው ልብሱ አዲስ ልብስ ነው። በዚህ ከለር አዲስ ልብስ ነው። ለየት ያለ ዲዛይን ነው። በጣም ያምራል። የሚያምር ቆንጆ የሆነ ልብስ ነው። መካከለኛ የሚባል ጥለት ያለው ቆንጆ የሆነ ልብስ ነው። በጣም ያምራል። የመነን ጥራቱ 2 አይን ምትት ያለ 2 አይን መነን ነው። በጣም ያምራል። አርቡ ደግሞ እንደምታየው ይሄ እንደዚህ ዘርግተን የምናሳያቸው አንድ አርብ ነው። 4ቱ አርብ ደግሞ ሲዞር በደንብ የሚያምር ግሬስ ያለው ልብስ ነው። በጣም ያምራል። ነጠላውም እንደምታየው ከነ ሙሉ ዲዛይኑ አንዷን መደብ ከነ በሬ ሽንጧ ቆንጆ አድርገው ሰፊ የሚባል አይነት ነጠላ ያለው ቆንጆ የሆነ ልብስ ነው። በጣም ያምራል። የነጠላ ጥለት ሀሳብ እንዳይገባችሁ የሚያምር ቆንጆ የሆነ ልብስ ነው። በሚፈልጉት አይነት አሰራር ቆንጆ አድርገን ሰርተንላቸው ዋጋው 18,000 ቆንጆ ዋጋ ነው። የምታምር ልብስ ነች። ለማንኛውም አይነት ፕሮግራምም ይሆናቸዋል። ፍክትም ያደርጋል። አረንጓዴ ከለር ያደምቃል። ኮምቢኔሽኑም ቆንጆ ልብስ ነው። ጥሩሽ። በመቀጠል ደግሞ ይችን ልብስ እናገኛለን። ይችን ልብስ በተደጋጋሚ ጠበብ ባለ ደረጃዋ በአንድ መደብ በጣም በብዛት ሰርተናታል። ላዩ ዲዛይኗ ደግሞ ሙሉ ለሙሉ ፈርጥ በምንለው አይነት አሰራር ቆንጆ አድርገን ሰርተነዋል። አሁን ደግሞ የጥለት መጠኑ ሰፋ ብሎ በቆንጆ ሁኔታ ወጦለታል ማለት ነው። በጣም ያምራል። መደቡ ብዙ አይነት ከለር ተወስውሶ ነው የተሰራው። ይሄ ነው የሚባል አይነት ከለር አይደለም ያለው መደቡ። እቺ አበባዎቹ ኦሬንጅ መሆናቸው ልብሱን አፍክተውታል። ይሄ የተከተከተበት መንገድ ደግሞ ጎመኔ ከለር መሆኑ የከለር ኮምቢኔሽኑ ምንም የሚጮህ የተጣላ ነገር የለውም። ቆንጆ የሆነ ውህድ ያለው ቆንጆ የሆነ ልብስ ነው። ስፋቷም ሰፋ ያለች መጠነኛ ቆንጆ፣ ይህንም ለሚፈልጉት አይነት ፕሮግራም የሚሆናቸው ቆንጆ የሆነ ልብስ ነው። በጣም ያምራል። በሚፈልጉት አይነት አሰራር ቆንጆ አድርገን እንሰራላቸዋለን። ነጠላውም እንደዚህ ከነበሬ ሽንጧ ሰፋ ብላ በቆንጆ ሁኔታ ሰፋ ያለ ጥበብ ለሚፈልግ ሰው ጥሩ አማራጭ የሆነች ቆንጆ የሆነ ልብስ ነች። በጣም ታምራለች። በሚፈልጉት አይነት አሰራር ቆንጆ አድርገን ሰርተንላቸው ዋጋው 17,000 ብር ተመጣጣኝ ዋጋ ያለው ሰፋ ያለ ጥበብ ነው እንደመሆኑ ቆንጆ የሆነ ልብስ ነው። በመቀጠል ደግሞ እችኛዋን ልብስ እናገኛለን። እችኛዋን ልብስም በጣም የምታምር ቆንጆ የሆነች ልብስ ነች። ይሄ ጠቆር ያለ ቸኮሌት የምንለው ከለር ለአበሻ ልብስ ከጥቁር እኩል ቆንጆ የሆነ ግሬስ አለው፣ ለየት አለው። በተለይ ደግሞ ከቤጅ ጋር ሲቀላቀል የተለየ ኮምቢኔሽን አለው እና በጣም ያምራል። መደቡ እንደምታየው ሻይን መግባቱ ከክሮቹ ጋር ልብሱን እንዲያበራ ጎላ እንዲልና የሆነ ክሮቹ በደንብ ታይተዋል፣ ብርት እንዲል ነገር አድርጎታል እና በጣም የሚያምር ቆንጆ የሆነ ልብስ ነው። የከለር ኮምቢኔሽኑ የሚሰለች አይነት ነገር የለውም። በጣም ያምራል። ዲዛይኑ በራሱ በጣም ተወዳጅ የሆነ ልብስ ነው። ነጠላውም እንደምታየው እንደዚህ ቆንጆ ሆኖ በቆንጆ ሁኔታ ወጦለታል ማለት ነው። ይህን ልብስም በሚፈልጉት አይነት አሰራር ቆንጆ አድርገን ሰርተንላቸው ዋጋው 20,000 ብር። ቆንጆ የሆነ ልብስ ነው። ተሰርቶ ሲያልቅ ደግሞ የበለጠ ውበት አለው። ግሬስም አለው ልብሱ። ለሚፈልጉት አይነት ፕሮግራምም ይሆናቸዋል። ቀጣይ ደግሞ አሁንም በጣም ቆንጆ ቆንጆ የሆኑ በአይነታቸው ለየት ያሉ ዲዛይናቸውም አዲስ የሆኑ ቆንጆ ቆንጆ የሆኑ ልብሶችን ይዘንላቸው የመጣ ነው። በጣም ያማምራሉ። የሸማኔው ስራ የሚያምር ልብስ ነው።
በጣም ያምራል። አሰራሩ ራሱ ከሌሎች አይነት አሰራር ትንሽ ለየት ይላል። ኬሻ አይነት አሰራር የምንለው ቆንጆ የሆነ ልብስ ነው። የጥለት መጠኗ መጠን ብላ ግን ጥበብ የምንላት አይነት ቆንጆ የሆነች ልብስ ነች። ስታያት ቀለል ያለች ትመስላለች፣ ግን ሸማኔ እጅ ላይ ትንሽ ያዝ ቆየት የምትል ቆንጆ የሆነች ልብስ ነች። በጣም ታምራለች። መደቧ ከቀይ ይህ በርገንዲ ቀይ ከምንለው ጋር ቀይ ሻይን ተቀላቅሎ ተሰርቶበታል። እነዚህ የተቆራረጡበት ደግሞ ሎሚ ከለር የምንለው በግሪን ከለር ነው የተሰሩት። ፈርጦቹም የተለያዩ ከለሮች ገብተዋል። ግን የከለር ውህዳቸው የሸማኔ አጣጣሉ የተዋሃደ አይነት የሸማኔ አጣጣል የሚስብ አይነት ኮምቢኔሽን ያለው ቆንጆ የሆነ ልብስ ነው። ስታዩ ከልብሱ ወጣ ብሎ የሚታይ ከለር የለውም። እንደውም በዋነኝነት መደቡና የተቆራረጠበት ክር ያጠቃል እንጂ በፈርጥ መልኩ ከለሮች ገብተውለታል። ግን ያምራል። በጣም የሚያምር ቆንጆ የሆነ ልብስ ነው። ይሄ ለሙሽራ እናትም ቢለበስ ለክርስትና በደንብ የሚሆናቸው ቆንጆ የሆነ ልብስ ነው። የጥለት መጠን ሰፋ ያለ ለማይፈልጉ ከስተመሮቻችን የሚሆናቸው መካከለኛ ሆኖ ግን ጥበብ ሆኖ የሚያፈካ ልብስ ቆንጆ የሆነ ልብስ ነው። በሚፈልጉት አይነት አሰራር ቆንጆ አድርገን እንሰራላቸዋለን። ዋጋው አልቆለት 24 ሺህ ብር። ሌላ ደግሞ አሁንም ለፕሮግራም የሚሆን ለሙሽራ እናት የሚሆን ቆንጆ የሆነ ልብስ ነው። ለሽምግልና ጥልፍ ለማይፈልጉ በሽመና መዋብ ለሚፈልጉ የሚሆናቸው ቆንጆ የሆነ ልብስ ነው። ጥለቷም ዲዛይኗም ኤቭሪቲንግ ሁሉ ነገሩ ቆንጆ የሆነ ልብስ ነው። መደቡም ውስውስ ነው። ክሮች ተወስብሰው ነው እና በጣም ያምራል። ሻይን የሚያደርጋል በደንብ ፍክት የሚያደርግ ነው። ከውሱሱ ጋር ደግሞ ይሄ ላይ እዚህ ጋር ያለው ጥቁር ክር ራሱ አብሮ መወርወሩ ልብሱን ለየት ነገር አድርጎታል እና በጣም ያምራል። የሸማኔ ስራውም ጥብቅ ያለ የሚያምር ልብስ ነው። ወርዱ ራሱ እንደምታየው ሲለበስ ይሄኛው ፓርት ከዚህኛው ፓርት ካለው ጋር ሲገጥም የተለየ ውበት አለው። ይሄን ዲዛይን ያመጣዋል። አሁን ይህ ሙሉ ለሙሉ ነው። ዳርና ዳር ደግሞ ሀፋፉን የተቀመጠው አንደኛው አርብ መጥቶ ከአንደኛው አርብ ጋር ሲገጥም ግን ይሄ ሙሉ ይሆናል ዲዛይኑ ማለት ነው። በጣም ያምራል። በሬሽንጧም የከለር ኮምቢኔሽኑ የሚያምር ልብስ ነው። የሚያምር ደግሞ እንደዚህ ሰፋ ያለ ቆንጆ የሆነ ነጠላ አለው። ይሄ ልብስ በጣም ያምራል። መነን ጥራት ራሱ ሲታይ ራሱ በጣም ያምራል። ሁለት አይን መነን ነው የምትት ያለ። ይሄ ለፕሮግራም እንዳልኩሽ በተለይ ለሙሽራ እናቶች የሚሆናችሁ ቆንጆ የሆነ ልብስ ነው። ዋጋው ቆለት 30 ሺህ ብር ነው። ቆንጆ የሆነ ልብስ ነው። ልብሱ አሰራሩ ነው የሸማኔው ስራና ዲዛይኑ አዲስ ዲዛይን ነው። የሸማኔው ስራም ደግሞ በቶሎ የሚገኝ አይነት ልብስ አይደለም። አሁን ይህን በአንዴ ጊዜ ኑሯቸው የሚያዙን ከስተመሮቻችን ካልሆኑ በአንዴ አሁን 2-3 ቢሉ በአንዴ አይገኝም። በአንዴ ሸማኔም የሚያቀርበው ልብስ አይነት አይደለም እና ለዛ ነው ቀንሶ ነው 35 ሺህ ነበር። አሁን በ30 ሺህ ብር ነው ይዘንላቸው የመጣ ነው። ቆንጆ ነው ዋጋው እስካሁን ከነበረው አንፃር እንጂ የሚያምር ዲዛይን ነው ያለው። ለየት ያለ ልብስ ነው። ኦርደር አድርጉት። ሌላው ደግሞ አሁንም ቆንጆ የሆነች የምታምር ዲዛይኗ እስካሁን ካየናቸው ራሱ የከለር ኮምቢኔሽኗ ወጣ ያለ የምታምር ልብስ ነች። መደቧ ራሱ ችኛዋ ሰማያዊ ላይ ሰማያዊ ይመስላል፣ ግን ውስውስ ነው። ብዙ ከለሮች ነው ያሉበት እና በጣም ያምራል አሰራሩ። ይሄኛው ልብስና ዳር ላይ መጀመሪያ ያሳየናቸው ልብስ ኬሻ የምንለው አይነት አሰራር ልብስም ስለሆነ በጣም ያምራል። በጣም ያምር ቆንጆ ልብስ ነው። ይሄ መደቡ ራሱ ይሄ ዲዛይኑ የተጣለበት በቾኮሌት ከለር መሆኑ ራሱ የከለር ኮምቢኔሽኑ ከመደቡ ጋር እና ዲዛይን አጣጣሉ ውህዱን ያዝ ነገር አድርጎታል። ለየት ያለ ነገር አድርጎታል እና ዝም ያለ ከለር ለሚፈልጉ ከስተመሮቻችን የሚሆናቸው ቆንጆ የሆነ ልብስ ነው። ቆንጆ የሆነ ምርጫ ነው ብዬ ማስባለሁ። በጣም ያምራል። በተለይ ወጣ ያለ ብዙ ሰው የማያደርገው አይነት ልብስ ለሚፈልግ ከስተመሮቻችን ለየት ያለ ለሚፈልግ የሚሆን ቆንጆ የሆነ ልብስ ነው። ነጠላውም እንደዚህ በቆንጆ ሁኔታ ወጥቶለታል ማለት ነው። ዋጋው
ከመጀመሪያው ልብስ ጋር ተመሳሳይ ነው። 24 ሺህ ብር 24 ሺህ ብር ነው። ቆንጆ የሆነ ልብሷም ለየት ያለች ልብስ ነች። በጣም ታምራለች። እንግዲህ ለዛሬ እንደዚህ የሚያማምሩ ቆንጆ ቆንጆ የሆኑ ልብሶችን አሳይተናቸዋል። እንደዚህ ደግሞ በጣም ብዙ አይነት አማራጮች አሉን። ያው ጊዜ ለመቆጠብ ነው የተወሰኑትን ያሳየናቸው። የሚፈልጉትን አይነት እኛ ጋር ያላዩትን ሌላ ጋር የሚያዩትን ስክሪንሻት በመላክ በዋትስአፕ በቴሌግራም በተለያዩ አማራጮች ቆንጆ ቆንጆ እያደረግን እንሰራላችኋለን። እንደዚህ ደግሞ የሚያማምሩ ብዙ አይነት ምርጫዎች አሉን ማለት ነው። እንግዲህ ለዛሬ እነዚህን ይመስላሉ። እሺ ሰብለ በጣም እናመሰግናለን። ቆንጆ ልብሶችም ሽፎኖችም የሀገር ልብሶችንም ማሳይተሽናል። ይህንን ለሚፈልግ ሰው ደግሞ አድራሻሽና ስልክ ቁጥርሽን እንደዚህ ንገሪያቸው። ጥሩ መልካም። እሺ አድራሻችን አዲስ አበባ ከጎላጎል ወደ ቦሌ በሚወስደው መንገድ ከአውራሪስ ትንሽ ከፍ ብሎ ጸዲ ፕላዛ አንደኛ ፎቅ ላይ እንገኛለን። ስልክ ቁጥራችን ደግሞ 0918199912 በዚህ በመደወል ያገኙናል። መልካም። እሺ ስለነበረን ቆይታ በጣም አመሰግናለሁ። እኔም አመሰግናለሁ። እሺ ተመልካቾቼ ለዛሬ ያስኩላችሁ ፕሮግራም ይህንን ይመስል ነበረ። እንደተመለከታችሁ ስለተለያዩ ዝግጅቶች የሚሆኑ ሽፎኖችና የሀገር ልብሶችን ከፈለጋችሁ ማዘዝ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።